ህሊናችንን ማን ያንሳው? እውነቴን እንነግራችሁ ሰው መስለን እየዋልን እንዳውሬ ስንባክን የሚያድረውን ህሊናችን ማን ይመልሰው? ሰላም የሌለውን ልባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ፣ የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተክርስቲያን ሀሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ መድኃኔዓለም እንዲያነጻን፣ ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባሲክሙ አልባቢክሙ ዋኮ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት ብሎ ተናግሯል። መድኃኔዓለም ሁላችንን የሚያንጻን ይቅር ይበለን፣ በምሕረት ዓይን ይመልከተን። እንግዲህ ዘመዶች፣ ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ፣ ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻው ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ ነው። እግዚአብሔር በደሙ ይቀድሰን። ሲናገር በዮሐንስ መልእክት ላይ ይላል፣ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። የጌታችን መድኃኒታችን ኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ይላል። በገዛ ደሙ ያጠበን መድኃኔዓለም ክብር ምስጋና ይግባው። ሁለተኛ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ያልነው ምን ማለት ነው? ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም፣ ይደመሰሳል። መድኃኔዓለም ውሃ ነው። ለቄሱ ንስሐችሁን ከነገራችሁ በኋላ በዚህ ኃጢአት መልሳችሁ አትጠየቁ። ዮሐንስ ወንጌል ምዕራፍ 8 ላይ ዝሙት ስትሰራ የተያዘች አንዲት ሴት አይሁድ ሰብስበው እየጎተቱ አመጧት። ታሪኩን አልናገርም። ሙሴ ይህች ሴት በድንጋይ እንድትወገር አዘዋል፣ አንተ ምን ትላለህ አሉት አይደል? እሱም ከእናንተ መካከል ኃጢአት የሌለበት ሰው ይውገራት አለ። ሁሉም ወጥተው ሄዱ። ምን አላት መሰላችሁ? ልጄ የሚከሱሽ ወዴት አሉ አላት። እኔ የማየው የለም፣ አልፈርድብሽም፣ በሰላም ሂጅ አለ። ሁለት ነገር ታያላችሁ። ይችን ሴት ልጄ የሚከሱሽ ወዴት አሉ ማለት እነሱ አንቺን ከሰሱሽ፣ አንቺ ደግሞ ስለ እነሱ ኃጢአት ምን ትያለሽ እያላት ነበር ይላሉ ሊቃውንቱ። እሷ ደግሞ ምን አለችው? እኔ ስለ ሰው ኃጢአት ምን አልልም አለች። አላውቅም፣ የማውቀው ራሴ ኃጢአተኛ መሆኔን ነው አለች። አንቺ በሰው ካልፈረድሽ በሰላም ሂጂ፣ አልፈርድብሽም። ሁለት ነገር ተናገሩ። ስለ ንስሐ ያስተማሩ የቤተክርስቲያን ሊቃውንት ሲናገሩ
አንደኛ ክርስቶስ ምን ብሎ ጠራት? ይችን ሴት ልጄ አለት። ንስሐ የኃጢአት ባሪያ የነበረውን ሰው የማን ልጅ ያደርገዋል? የእግዚአብሔር ልጅ ያደርገዋል። ልጅ ነው የምንሆነው፣ ባሪያ አይደለም የምንሆነው። ኃጢአት ባሪያ ነው የሚያደርገን፣ እግዚአብሔር ግን ልጅ ነው የሚያደርገን። ልጄ አለ፣ በሰላም ሂጂ አለ። ከዚያ በኋላ መልሶ በዚያ አልጠየቃትም። አንድ ሰው ተናዞ ሲመለስ በሰላም ይሄዳል። የእግዚአብሔር ልጅ ሆኖ ይመለሳል፣ ሰላም ይዞ ይመለሳል። ሰላምና የእግዚአብሔር ልጅ መሆን የሚሰጠው ስንናዘዘው። አንዳንድ ሰዎች ከተማ ንስሐ ትገቡና ኃጢአቴ እንደው ከተማ ካለቄ ስለተናዘዝኩት ይቅር ያልተባልኩ መስሎኛል ብላችሁ እንደገና ገዳም ሄዳችሁ ትናዘዛላችሁ። ኃጢአት ውስጥ ውሃ ውስጥ የተጻፈ ደብዳቤ የተጣለ ደብዳቤ መልሶ አይነበብም። አንድ ጊዜ የተናዘዙት ኃጢአት ፈጽሞ አያስጠይቅም። ለምን? የሚደመሰሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ውሃነት ስለሆነ። ስለዚህ ጌታችን ውሃ ነው። ምን ያደርግልናል? ዕዳችንን ይደመስስልናል። ሰይጣን ባላጋራችን ነው። ኃጢአታችን እየቆጠረ ይጽፋል። ክርስቶስ ደግሞ ውሃ ነው። አንድ ጊዜ ወስደን ደብዳቤያችን ስንወረውራት ደምስሶ ንጹሕ ሰውነታችን ይመልሳል። ኃጢአታችንን ሁሉ ይደምስስልን። የሕይወት ምንድን ነው? ተናገሩ እንጂ የሕይወት ምንድን ነው? የሕይወት ውሃ። ሶስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያድን ውሃ ነው። እስኪ የሚያድን ውሃ በሉ። ምን የሚያደርግ ውሃ? የሚያድን ውሃ ነው። የሚያድን ውሃ ማለት ምን ማለት ነው? ተጠጥቶ የሚያድን ነው። በዓለም ላይ ብዙ መጠጥ ተጠጣ። ከሞት ድነዋል ሰዎች እንዴ? በሽታ ተጨመረ እንጂ መጠጥ መልኩን እየቀየረ ስም እያወጣ መጣ አይደለም? ለብዙ መጠጥ ስም ወጣለት። ጠላ በጠርሙስ ታሽጎ ቢራ ተብሎ መጥቶ መጠጥ ሁሉ መጣ። ሰው ሁሉ ጠጣ። ሞተ ወይስ ዳነ? እየሞተ ነው። አይምሮ እየደነዘዘ ነው። በህይወቶች አንድ ሰውዬ ስፖርት የምታዘወትርም ለምንድን ነው ብዬ ጠየቅኩት። ስፖርት ማቋረጥ አልፈልግም። ለምንድን ነው ስላል ህሊናዬ በህይወቴ ብዙ የተሳሳትኳቸው ስህተቶች አለዋል። ህሊናዬ እንዲህ ማድረግ አልነበረብህም እያለ ሲጮህብኝ የውስጤን ጩኸት ለመግደል ስፖርት እሰራለዋል። የውስጤን ጩኸት ለመግደል። አንዳንድ ሰው የውስጡን ጩኸት ለመግደል ይጠጣል። የህይወቱን ስህተቶች ለመሸፈን ይጠጣል። ግን ጩኸቱን ሳይሆን የምትገለው ራስን ነው የምትገለው። የጠጣናቸው ነገሮች ሁሉ ሞት ነው የሚጠሩት። መድኃኔዓለም ግን ተጠጥቶ ህይወት ነው። መብሌኒ መብልዐ ጽድቅ ውእቱ ደሜኒ ስቲ ህይወቱ ውእቱ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ሲናገር የሚያድን መጠጥ የጌታችን የኢየሱስ ክርስቶስን ደም እያየ ሞት የሚፈራው መጠጥ እሱ ነው። እስራኤል ከግብፅ ሲወጡ የበጉን ደም መቃኑ ላይ ረጭተው አይደለ ከሞት የተረፉት? ያ በግ ማን ነው? ክርስቶስ ነው። የበጉ ደም ማን ነው? የእሱ ደም ነው። በሩ ምንድን ነው? የክርስቲያኖች ከንፈር ነው። እስከ ወደሙ የሚቀበል ወሶበ ርእየ ሞት ደሞ ለበግ ለበወ ሞተ እግዚ ወፈርሃ ወይ ቀርበ ሀበ መድረከ ሆሄት ይላል ቅዱስ ዮሐንስ አፈወርቅ ዘጸአት ሲተረጉም። ሞት የበጉን ደም ባየ ጊዜ በዚያ በግ ደም የክርስቶስን ደም አየ። የክርስቶስን ሞት አየና ሞት ፈራ፣ ወደ ደጁም መቅረብ አቃተው ይላል። አያቸው የእግዚአብሔር ቤተሰቦች፣ ሞት እንኳን የክርስቶስን ደም የክርስቶስ ምሳሌ የሆነውን የበጉን ደም እንኳን ፈርቶታል። የጌታችን የኢየሱስ ክርስቶስ ደም ሞት የሚፈራው ደም ነው። ሞትን ያሰጠመ የገደለ ደም ነው። ሕይወት የሰጠ ደም ነው። የሚቀድስም ደም ነው። ስለዚህ ክርስቶስ የሚያድን ውሃ ነው። መከራ ሲመጣ ውሃ እየገባን ከምንሞት ከሚያድንን ውሃ ብንገባ ይሻለናል። ያም የሚያድንን ውሃ ክርስቶስ ነው። ዘመዶቼ ሞት ተደግሶበት ያለ ዓለም ነው። ምንም ደስ የሚል ነገር የለም። በየቦታው ዛሬ ጦርነት፣ ነገ ሰላም ነው። ኢትዮጵያ ይሄ ነው። አሜሪካ ጦርነት ነው። እስራኤል ጦርነት፣ እዚያ ራሻ ጦርነት፣ ያ ጦርነት መከራ ነው። ምን ደስ የሚል ነገር አለ? ወደ ማንስ ይሸሻል?
የሚያሳርፈን የሚያድነን መድኃኔዓለም ነው። ዛሬ በዓለ እግዚአብሔር ተብሎ የተሰበሰብነው ይህን ለማሰብ ካዳነን ጌታ ለመጠጋት ተራራችን እሱ ነው፣ መጠጊያችን እሱ ነው። ስለዚህ የሚያድነን መጠጥ መድኃኔዓለም ሁላችንንም ያድነን። አንድ ነገር ልንገራችሁ፣ የሰው ልጅ በሕይወቱ ዘመን ሁሉ አንድ ችግር አለበት። እሱም አለመርካት ነው። ለምንድን ነው የማይረካው? ለምን አይረካም ሰው? እዚህ በገጠር ያለው ሰው ባህር ዳር መምጣት ያምረዋል። ባህር ዳር ያለው ሰው አዲስ አበባ መሄድ ያምረዋል። አዲስ አበባ ያለው ሰው አሜሪካ መሄድ ያምረዋል። አሜሪካ ያለውም ቢሆን ዱባይ ሄዶ መዝናናት ያምረዋል። ዱባይ ያለው ደግሞ አንዱ መሄድ ያምረዋል። ሰው ጠግቦ አያውቅም እስከዛሬ። ቀይ ሚስት ያገባ ሰው ጥቁር ይፈልጋል። ጥቁር ያገባው ሰው ቀይ ይፈልጋል። ሰው መቼ ነው በቃኝ የሚል? የቀበሌ አስተዳደሩ ወረዳ መሆን ያምረው ይሆናል ነው። እንግዲህ ተሹሜ አላውቅም፣ እንዲህ አይነት ነገር አልሾምም። ወረዳው ዞን፣ ዞኑ ክልል፣ የክልሉ ደግሞ ምን እንደሚመኙ አልናውቅም። እንግዲህ ይሁን። መነኩሴው ጳጳስ፣ ጳጳሱ ፓትርያርክ መሆን ይፈልጋል። ሰው ለምንድን ነው ግን የማይጠግበው? ሰው መርካት አጠግበው አቃተው እኮ። ሰማችሁ? ምግብ ራሱ የሰውን አለመርካት አያሳይም? መጀመሪያ ስታርተር፣ ቀጥሎ ደግሞ ምንድን ነው ዋናው ምንድን ነው ስሙ? ቤዚክ ነው። ምንድን ነው ዋናው? ዋናውን ደግሞ ይበላል። ቆይቶ ደግሞ ምንድን ነው የሚለው? ዴዘርት ነው ዲዘርት ነው ደግሞ ያን ይበላል። ግጥም አድርጎ መልቶ እኮ ነው እኮ ይገርማል እኮ ግጥም አድርጎ የጠጠር መጣያ እስከማይጠርፈው ድረስ በልቶ ዲዘርት ይላል። ደግሞ ታምረኛ ነው እኮ ይሰው ልጅ። አሁን እኮ ሆዱ ሳይሞላ ቀርቶ አይደለም። ምን ፈልጎ ነው? ሰው አረካ እኮ ስላለ። በትንሣኤ ሰሞን ይኸው የአብይ ጾም ስጋ ያምረዋል፣ የትንሣኤ ቆሎ ያምረዋል። ስጋ በልቶ ሰው ለምንድን ነው ግን ደስ የማይለው? ለምን ይመስላችኋል? ሰውን የሚያረካው ማን ብቻ ስለሆነ ነው? እግዚአብሔር ብቻ ስለሆነ። ሰው የሚረካው እግዚአብሔርን ሲያገኝ ነው። አሁን ሁልጊዜ የምንፈልገው እየፈለግን ግን ሁልጊዜ የማይሞላልን ለምን ይመስላችኋል? እግዚአብሔርን ስላላገኘ ነው።